ወዲቅ ቁርጭምጭሚቴ ላይ ስብራት ራጅ ሁለት ጊዜ ተነሳው አንተናው እንኳን እንደሚገጥም ታምናለህ አምናለሁ በደንብ ነው ስለደገፍከኝ ስለሸፈከኝ ስለጋረድከኝ ምንድነው የሆኑት ወዲቅ ቁርጭምጭሚቴ ላይ ስብራት ራጅ ሁለት ጊዜ ተነሳው ስብራት አለው ሁለት ወር ሆኖታል ስለዚህ በዚህ በክራንቹ ነው እንደዚህ አድርጎ በጣም ዛሬ ራሱ ሐኪም ቤት ሄጄ ነው የሄድኩት ስመጣ ስቲል ስብራት ዋላሉ አንድ ወር ገና ቀጠሩ ጌታ አጥንትን እንደሚገጥም ታምናለህ አምናለሁ በደንብ ነው ሲጸለይ ቅድም ስንት ተሰምቷል ጥሩ ስሜት ተሰምቶኛል እውነት ለማናገር ጌታ መገኘቱ ኦኬ ናው ደዚስ ኢየሱስ ክርስቶስ ተፈወስ በኢየሱስ ስም ያጥንት የገጠመ ይሆን በጌታ በኢየሱስ ስም ተራመድ ያለ ዱላ አንዱ ለሶስት ቀጥበል የለም አንተ ለሂድ ጉባኤው ለጌታ ለኢየሱስ ከፍ ያለ እልልታና ጭብጨባን ያምጣለት ሂዳ እግዚአብሔር አመሰግናለሁ ጌታው አመሰግናለሁ ጌታው ስለፈታኸኝ አመሰግናለሁ ያንሳል ሞትን ለነሳው ለናዝሬቱ ኢየሱስ አመሰግናለሁ ጌታው ክብር ዙር ወደ ሚስት ወደ ላይ ጠፈው ግረ አሁን ምን ይሰማል ጥሩ ስሜት ነው የሚሰማው እግዚአብሔር ይመስገን አሁን ኢየሱስ እንዳሰሩት አስፈታ አሜን ስትርገጥበት አለህመን ያንዚ ወጥሮ የሚይዘኝ ነው እንጂ የለም እንትኑ ስለሚይዝ ነው እንጂ ህመም የለውም ህመምን ማናነሳ ምንም እግዚአብሔር ስትገባ ህመም ነበር ህመም ስሜት አለው እንኳን ስትገባ ህመም ነበር ህመም አለው አሁንስ አሁን ደህና ነኝ በቃ ስርቅ ቆንጆ ቆማችሁ እስቲ ለኢየሱስ ክብር አምጡ ከፍ አድርገና ደሙ በጉበኔ ላይ ስለተቀባ ደሙ በገማኔ ላይ ስለተቀባ ሞት አለፈ ሄደ ራቀ ከኔ ጋር የጌታዬ ደማይቶ የኢየሱስ ደማይቶ የጌታዬ ደማይቶ የኢየሱስ ደማይቶ ሞት አለፈ ሄደ ከኔ ርቆ ሃሌሉያ ክብር ለእግዚአብሔር ይሁን እኛ አባታችን ለሁለት ወር ያክል እግራቸው ተሰብሮ በጄሶ ታስሮ ነበር እንዲሁም ደግሞ በእጃቸው ክራንች ይዘው በክራንች ነበር ተደግፈው የሚሄዱት ብቻቸው መሄድ አይችሉም ነበር የእግዚአብሔር ሰው ግን አሁን ጸለየላቸው ተፈተዋል በእግራቸው መራመድ ችለዋል ጉባኤው ለጌታ ለኢየሱስ ከፍ ያለ እልልታና ጭብጨባ ያንስበታል Praise God this man was not able to walk for 2 months he was broken and was not able to move without this crutch but right now after man of God prayed he can walk give glory to Jesus አመስግን ጌታን መጨረሻ አመሰግናለሁ ክብር ለጌታ ፕሮፌት እግዚአብሔር ይባርክ አሜን እድሜ ይስጥ አሜን አስፈተናሽ የደረሰብኝ ግን ይሁን አምላኬ ለክፉ አልሰጠኝ ንፋሱም ነፈሰ ጎርፉም መታው ቤቴ ግን አልነቀለው ስሬን ሆነ ቤት ማደስ ነበርብንና ለማደስ ዕቃ ከገበያ ወደዚህ እንደዚህ አመላልሳል ባለሙያተኞች እንዲያምጣ ይሉኛልና ሲሄድ አጋጣሚ እንዲመቸኝ እርገንዶ ጫማ አድርጌ ነበር ከዛ
የሆነ ቦታ አፈር ቦታ ነው ጠጠር ከውስጡ አለ ይሄልኩኝ አሁን እቃው ለመግዛት ነው ሐሳብ ያለው ነገር ግን በዚህ መሃል አንሸራተተኝና ወደኩ በቃ በጣም ነው አወዳደቅ ግራ እግሬ ወደዛ ቀኝ እግሬ ወደ ፊት ነው ሄደው እና እኔ እግሬ ተሰብሯል ብዬ ነበር በቃ በዛን ሰዓት ቦታውም አስቸጋሪ ነበር ይሄ በእንዲህ እንዳለ ከዛ በኋላ ወጌሻ ተባለ ይሄ ምንድነው በቀርካም የሚታሰር እሱ ታሰረልኝ ወደ ወር አካባቢ የሚሆን ቆየው ምንም በቃ ደስም አላለኝ የሆነ ጊዜ ፈታውት በቀርካ ይታሰረ ነው አንድ ያሰረኝ እንደገና ቀይረው ከዛ ቁርጭምጭሚት አካባቢ እብጠት ስለነበር ሰዎችም አረ ይሄ ጥሩ አይደለም ሐኪም ቤት መሄድ አለባሉ ዘነበወርቅ ሄጄ በጣም ተቆጣው ለምንድነው እንደዚህ በጀሶ ያልተደረገው ልክ አይደሉም ምናምን አለ ጀሶ ተደረገ ራስ ተነስቼ መጀመሪያ ራስ ተነሳው ሁለተኛ ራስ ተነስቼ እስቲል ስብራቷል ስለዚህ ለሶስት ወር ነው ማሽጉት ይፈቅዳሉ አለ ምን አደርጋለሁ እሺ ያልኩት ያደረኩት ለስረቅት ቆሻሻ እንት እንዳይል ብዬ ነው ጀሶ እስከዚህ ድረስ ነው ጣቶቼ እንደዚህ ናቸው ከዛ በለወር ቀጠረኝ በሳምንት መሄድ ነበረብኝ ዛሬ ሄድኩ ዛሬ ሲሄድ እስቲል ስብራቷል አለ እና በጣም አዘንኩኝ እና እኔ ሳምንት ቤት ቁጭ ብዬ አላቀ እና በቃ በዚህ ስብራት ምክንያት በጣም ብዙ ውስጤ በቃ እንደው እንትን የተነካ ማለት ከሽንት ቃ እንኳን አንስቶ ይው መቼም እንደሚታይ በቃ ለመንገድ እንዲሄድ ይሄን ክራንች ካላስኩን በስተቀር አይታዘዝልኝ ስለዚህ ፖፖም ይሁን ምንም ይሁን አምጡልኝ ለሽንት ብቻ ሄዳለሁ እና ሰውን ማስቸገር ቤተሰብ ማስቸገር በቃ ስነ ልቦና ራሱ ቀላል አልነበረ እና አሁን ወደ 3 ወር ሊጠጋል አሁን ዛሬ ጠዋት ይሄንን አለኝና ጌታ ሆይ በቃ ዛሬ ከኔ ይነሳል ብዬ ነበር በልብ ያሰብኩት በቃ ነገ ስራ ገባለሁ ብዬ ነገር ግን ስብራቷል ለወር ቀጠረ በጌታ በኢየሱስ አዘንኩ በቃ በጤና እና ዛሬ ደግሞ ይሄ ቸርች ከዚህ በፊት ጤነኛ ሆኜ አንድ ማክሰኞ መጥቻለሁ ፕሮፌትም አልነበረም በዛን ጊዜ በቃ አገልግሎትን ብዬ ወጣ ቤቴ በጣም ይሄንን እንትን ቲቪ ቻናል በጣም በቃ አያል ብዙ ጊዜ በጣም ደስ ይለኛል እና በቃ እዛ ሄዳለሁ እፎወሳለሁ እነሱ ደግሞ በእግር ምንም እንዳትነካሉ አይራይ ፈለገ ይሁን ብዬ መጣው ስመጣ ደግሞ ያልጠበቅኩት ነገር ነው ይሆነልኝ በቃ ለኔ በጣም ክብካቤ ሆነ ፕሮፌት ጸለየልኝ እና ስሜት ነበረው አሁን ደህና ነኝ ይረግጣል እና እግዚአብሔርን አመሰግናለሁ በእውነት ጌታ ስሙ ይባረክ ይሄንን ያደረገልኝ ጌታ ክብር ለስሙ ይሁን ፕሮፌትንም እግዚአብሔር ይባርከው እና በጣም ደስ ብሎኛል ጌታን እጅግ አድርጌ አመሰግናለሁ እንደገና ነው በቃ ትንሳኤና እንደገና መጽናናት እንደገና ተስፋ ሆነልኝ በጣም ደስ አለኝ እውነት ጌታ ይመስገን